እሺ እንኳን ደህና መጣችሁ። ክቡራንና ክቡራት ፕሮፌሰሮች፣ ዶክተሮች፣ የክብር እንግዶች እና ውድ የስራ ባልደረቦቻችን እንደምን አረፈዳችሁ። ዛሬ የሕክምና ባለሙያዎቻችንን የምናከብርበት የዶክተሮች ቀን በዓል ላይ እንኳን ደህና መጣችሁ። የዘንድሮ የዶክተሮች ቀን መሪ ቃል ጁላይ ፎር ዶክተርስ ነው። ማለትም ሐምሌን ለሐኪሞች በማለት ነው ይህንን ፕሮግራም ያዘጋጀ ነው። በላንሴት አጠቃላይ ሆስፒታል እና በኢትዮጵያ ሕክምና ማህበር ስም እንኳን ለ9ኛው ብሔራዊ የሐኪሞች ቀን በሰላም አደረሳችሁ እንላለን። የዛሬውን ፕሮግራማችን በይፋ ለመጀመር ሁላችንም በመቆም የሀገራችንን ብሔራዊ መዝሙር እንድንዘምር በታላቅ አክብሮት እጠራለሁ። ንግግር የሚያደርጉልን የላንሴት ሄልዝ ሰርቪስስ ዋና ስራ አስፈጻሚ የሆኑትን የክብር እንግዳችንን ፕሮፌሰር ብርሃኑ ነጋን የእንኳን ደህና መጣችሁ የመክፈቻ ንግግር እንዲያደርጉልን ወደ መድረክ በደመቀ ጭብጨባ እናቀበላቸው። አመሰግናለሁ። ንግግሬን ከመጀመሪያ በፊት እንደው አንድ ጥያቄ ልጠይቃችሁ ፈለኩና ከ9 ዓመት በፊት ጁላይ 2 የኢትዮጵያ የሐኪሞች ቀን ሆኖ ይከበር ብለን ስንወስን ጁላይ 2ን ለምን እንደመረጥን የሚያውቅ ሰው ካለ እንደው ልጠይቃችሁ ፈለኩኝ። ለምንድን ነው ጁላይ 2 የተመረጠው? በነገራችን ላይ ይሄ ሲመሰረት እኔ የኢትዮጵያ ሐኪሞች ማህበር ቫይስ ፕሬዚዳንት ነበርኩ። ከዶክተር ገመችስ ጋራ በወቅቱ የነበረው ኤግዚኪዩቲቭ ኮሚቴ የኢትዮጵያ ሐኪሞች ለራሳቸው እውቅና ያስፈልጋቸዋል፣ በብዙ ችግርና መከራ ውስጥ እያገለገሉ ግን ሪኮግኒሽን ስለማያገኙ ይሄን ሪኮግኒሽን ሊደረግ ይገባል ብለን አምነን ነው እና ቀኑን መቼ እናድርገው የሚለው ብዙ ዲያሎግ ውስጥ ነበርን። በመጨረሻ ጁላይ 2 ይሁን የሚለው ሀሳብ ገዢ ሆነ። ምክንያቱም የመጀመሪያዎቹ የኢትዮጵያ ሐኪሞች የተመረቁት ጁላይ 2 ነው። ጥቁር አንበሳ ግራጁዌት ያደረጉበት የግራጁዌሽን ዳያቸው ጁላይ 2 ስለሆነ ነው። they are the pioneers, they are our forefathers። ስለዚህ የእነሱ የግራጁዌሽን ቀን የኢትዮጵያ የሐኪሞች ቀን ይሁን ብለን የወሰንነው። ታንኪዩ። ሰዎችን የሚፈውሱትና ተቋማትን የሚያጠናክሩት የእናንተ የሐኪሞች መስዋዕትነት፣ እንቅልፍ የለሽ ሌሊቶችና የሙያ ውሳኔዎቻችን ናቸው። ላንሴት በብዙ ሰብ ስፔሻሊስቶች እና የተለያዩ የሕክምና ባለሙያዎች በአንድ ጣራ ስር በመሰባሰብ አገልግሎት እየሰጠ ይገኛል። ባለፉት 5 ዓመታት ውስጥ ከ210 ሺህ በላይ አዳዲስ ታካሚዎችን በማገልገል ታላቅ የሆነ የጥንካሬ ምሳሌ ሆኗል። እነዚህ ጠንካራ የሆኑ አንጋፋ ሐኪሞቻችንና የሀገራችን የወደፊት ተስፋ የሆኑ ወጣት ሐኪሞቻችንን በታላቅ ምስጋና ማመስገን እንፈልጋለን። በመጨረሻም ከግል ምቾታችሁ ይልቅ ማገልገልን፣ ተስፋን መዝራትን ለመረጣቸው ሐኪሞች በሙሉ እንዲሁም አጋራችን ለሆነው ለኢትዮጵያ ሕክምና ማህበር ከልብ የመነጨ አክብሮትና ምስጋናን እያቀረብኩ ለታካሚዎችና በሕክምናው ዘርፍ ያለንን ቃል ኪዳን እንደገና በማደስ ይህ ቀን መልካም የሐኪሞች ቀን እንዲሆን መልካም ምኞቴን እገልጻለሁ። አመሰግናለሁ። እሺ ፕሮፌሰር ለሰጡን መልእክት ከልብ እያመሰገንን በመቀጠል የሕክምና ማህበረሰብ ጠንካራ ሆኖ እንዲቀጥል እና እርስ በርስ እንዲደጋገፍ የሚያደርጉ ተቋማት ያላቸውን ሚና የላቀ መሆኑን እንረዳለን። በዚህ ዕለት የተቋማቸውን መልእክት የሚያስተላልፉልን የኢትዮጵያ ሕክምና ማህበር ቫይስ ፕሬዚደንት የሆኑትን ዶክተር አስራትን ወደ መድረክ እጋብዛለሁ። የተከበራችሁ የጤና ባለሙያዎች፣ ሐኪሞች፣ ሰብ ስፔሻሊስቶች እንዲሁም ፕሮፌሰሮች እንኳን ለ9ኛው የሐኪሞቻችን በዓል ቀን አደረሰን።
የኢትዮጵያ ምሰሶዎች የጤና ባለሙያዎች፣ ሐኪሞች ባልተመቻቸ ሁኔታም ቢሆን አገልግሎት እየሰጡ ያሉትን የምናከብርበትና የምናስብበት በመሆኑ ሁላችንም ውስጣዊ ደስታ ይሰማናል። ስለዚህ እንኳን 9ኛውን የሐኪሞች ቀን በዓል ለማክበር በደህና መጣችሁ። እንኳን ለዚህ ቀን በዓል አደረሰን እላለሁ። እንግዲህ በመቀጠልም እንደተገለጸው ጁላይ 2 የመጀመሪያው ሐኪሞቻችን የተመረቁበት ቀን ሆኖ ሳለ 1971 በአውሮፓውያን አቆጣጠር ነው። እንግዲህ ከዛ ጊዜ ጀምሮ በኢትዮጵያም ውስጥ ሆነ ከኢትዮጵያ ውጪ ሐኪሞች እየተመረቁ አገልግሎት እየሰጡ ነው ያለው በኢትዮጵያ ውስጥና የሚሰጡት አገልግሎት ደግሞ እኛ ባለሙያዎች እናውቀዋለን ልኩም ምን እንደሆነ። ባልተመቻቸ ሁኔታ የራሳቸውንም ሕይወት መስዋዕትነት በመክፈል እኛ የምንዘክራቸው ብዙ አሉ። ለሌሎችን ሕይወት ለመታደግ የራሳቸው ሕይወት ላይ አደጋ የፈጠሩ ብዙ የምናውቃቸው የጤና ባለሙያዎች አሉ እና እነሱንም የምንዘክርበት ነው። አሁንም ያሉን አብዛኞቹ የጤና ባለሙያዎቻችን በየክፍለ ሀገሩ በየክልሉ ባልተመቻቸ ሁኔታ ላይ የህብረተሰባችንን ጤና ለማሻሻል እና ጤና ለመጠበቅ የሚሰጡትን መስዋዕትነት እኛ ሐኪሞች ራሳችን ካላወቅንና ካላሳወቅን ማን ነው የሚያሳውቅልን? ለዚህ ነው የዚህ አይነት ቀን አከባበር ወሳኝ የሚሆነው። እንግዲህ እኔ እናንተ በሙሉ የጤና ባለሙያዎች ናቸው። ብዙ ነገሮች የምነግራቸው አይኖርም። እንደው ነገር ግን አንድ ሁሌ ትኩረት ሊሰጠው የሚገባና ሁሌ እንጮህለት የሚገባ ነገር ምንድን ነው? የአገር ሀብት ህዝብ ነው። ዋና ህንፃ ወይ ሌላ የኢኮኖሚክ እንትኑ ምንዋል ዋናው ህዝብ ነው። የህዝቡ ደግሞ ዋና ሀብት ጤና ነው። ጤናማ የሆነ ህብረተሰብ ነው አምራች የሚሆነው አገር የሚያለማው። የጤና ችግር ካለ ይሄ ሁሉ ትርፍ ነው የሚሆነው እና በዛ መልኩ ላይ የእኛ ባለሙያዎች የሚሰጡት አገልግሎት መመዘኛ ባይኖረውም ይታወቃል። ከፍተኛ የጤና የመንከባከብ የመከላከል በሽታዎች የመከላከል ስራና ሌላው የመሳሰለው በተለይ እንደዚህ እዚህ አካባቢ እዚህ ብሎክ አካባቢ ብዙ ለኖርድ ሰዎች እንደኔና እንደ ፕሮፌሰር ብርሃኑ ቆጢሶ ብዙ የታዘብናቸው ያየናቸው ነገሮች አሉ። የዛሬ 30 ዓመት 30 ከዛም በላይ በፊት የነበሩ የጤና ችግሮች አሁን ድረስ ህሊናችን ውስጥ የምናስታውሳቸው ናቸው። ወባ ስንት ሰው ነው የጨረሰብን? ሌሎች አይነት በሽታዎች፣ ህፃናት ላይ የሚከሰቱ ተላላፊ በሽታዎች፣ ያ ሁሉ አሁን ለምሳሌ እኔ የሆነ ጊዜ አለርት ሰራ ነበርና 30 ዓመት በፊት በአመት 80,000 ሰው የስጋ ደዌ ተይዞ ይመጣ ነበር። 80,000 ሰው አዲስ ኬስ። ዛሬ 2,000 ምናምን ነው። ይታችሁ ያለው ልዩነት የህዝብ ብዛትም ጨምሮ። ይሄ ሁሉ የኛ የጤና ባለሙያዎች ያደረጉት ከፍተኛ አስተዋጽኦ እና መስዋዕትነት ነው። ይሄን ለማክበር በመብቃታችን እኔ በእጅጉ የኢትዮጵያ ሜዲካል አሶሲዬሽን በመወከል እናንተን ለዚህ በዓል ድምቀት ባለው መልኩ እንዲከበር ስለተገኛችሁና ስላመቻቻችሁ በእጅጉ ላመሰግናችሁ እወዳለሁ። እስቲ አንድ ያጨብጭቡ ለሁላችን ራሳችን። እንግዲህ በሁለት መልኩ ነው እኔ ማለት የምፈልገው። አንደኛ እስቲ ውጭ ያሉትን በየክፍለ ሀገሩ ክልሉ ያሉትን እናመስግን። እኔ በተለያየ አጋጣሚ በስራ ኤክስፒሪየንሴ ኦልሞስት ሁሉም የኢትዮጵያ ክልል እየዞርኩኝ ሰርቻለሁ እና አይቻለሁ በአይኔ እዛ ያሉት መሬት ላይ ያሉት ባለሙያዎች እንዴት አይነት መስዋዕትነት እንደሚከፍሉ ዋና ምስክር ነኝ። አንድ ሁለተኛ ደግሞ ከዚህም በላይ ውጪ በአፍሪካ ሀገራትም ተረፈ አገልግሎት ያደረጉ የኢትዮጵያውያን አስተዋጽኦ ብዙ አውቃለሁ፣ መመስከር እችላለሁ። ስለዚህ በዚህ መልኩ አሁንም ለወደፊት የበለጠ የጤና ባለሙያዎች አፍርተን
የጤናው አገልግሎት የተሻለ እንዲሆን ከሁላችንም አስተዋጽኦ ይጠበቃል። የኢትዮጵያ ሜዲካል አሶሲዬሽንም ዋና ሞቶና አሁን እየተንቀሳቀሰ ያለውን የሰው ኃይል በማስተባበርና ማህበራችንን በማጠናከር ላይ ብዙ የምንሰራው ስራ እቅዶች አውጥተን እየሰራን ነው። እንግዲህ ወደፊት ከእናንተ ጋር በዚህ የምንወያየው ይሆናል። በሁለተኛ ደረጃ ደግሞ እንደ ፕራይቬት ኢንስቲትዩሽን ላንሴት ከየት ተነስቶ የት እንደደረሰ በአይናችንና በህሊናችን ያየነው ነገር ነው። ይሄ ለብዙዎች ምሳሌ የሚሆን ነው እና እዛ ላይ እኔ እንደው እንደ የኢትዮጵያን ሜዲካል አሶሲዬሽን ወክዬ ሳይሆን እንደ ግሌ ማለት የምፈልገው ነገር ምንድን ነው? አካባቢያችን ከ250 ሚሊዮን ህዝብ በላይ ያለበት አካባቢ የተሻለ የጤና አገልግሎት ፕራይቬት አገልግሎት ይፈለጋል። የለም። እኔ በስራ አጋጣሚ አሁንም የተለያዩ ጎረቤት ሀገሮች የማየት እድል ነበረኝ። ሶማሌላንድ፣ ሶማሊያ፣ ፑንትላንድ፣ ሳውት ሱዳን እንዲሁም ሌሎች ሀገሮች ወረድ ብሎ ያሉ ኢትዮጵያን በጉጉት ይጠብቃሉ። የሆነ ፕራይቬት ሴቲንግ ከአፍሪካ ውጭ ሳይወጡ እዚሁ በሆርን ኦፍ አፍሪካ አካባቢ የሚታከሙበት ሁኔታ ፍላጎትና ጉጉት አላቸው። በዚህ ላይ እኔ አሁንም ደስተኛ ሆኜ የምናገረው የኢትዮጵያ ፕራይቬት ኢንስቲትዩሽኖች ጠጠር እየጣሉ ነው። አሁን የሕክምና ቱሪዝም እድገት ኢትዮጵያ ውስጥ እያየን ነው፣ እየታየ ነው እና የላንሴትም አስተዋጽኦ እዚህ ውስጥ እንዳለ አውቃለሁ። በዚህ ላይ አይ ቲንክ አገር አቀፍ በሆነ መልኩ ብዙ ስራ ይጠብቅብናል። በተለይ ወጣቶች ሐኪሞች ሩቅ ማየትና ያ ቪዥን ያስፈልጋል። ኢትዮጵያ ውስጥ ስቴት ኦፍ ዘ አርት ፕራይቬት ሆስፒታሎች በጋራም ሆነ በምን መልኩ በላንሴት የእንቅስቃሴ ሞቶ አይነት ተነስቶ ኢትዮጵያ ውስጥ እጅግ ሰፍቶ የሌሎች ጎረቤት ሀገሮች ህዝቦችም ተጠቃሚ የሚሆንበት የኢትዮጵያ ህዝቦች ዋና ተጠቃሚ እንደሆኑ እንዳሉ ሆነው ማየት እንፈልጋለን። ስለዚህ በዚህ መልኩ እንግዲህ የዛሬን በዓል ስናከብር ብዙ የሚሰሙን ነገሮች አሉ። ካለ የጊዜ እጥረት አንጻር ሁሉንም ማንሳት አንችልም። እኔ አሁን የኢትዮጵያ ሜዲካል አሶሲዬሽን በመወከል አሁን የምንብለው እንኳን ለ9ኛው የሐኪሞች በዓል በጋራ ደረሰን። መልካም በዓል እንዲሆንላችሁ እመኛለሁ። አመሰግናለሁ። አመሰግናለሁ ስለተሰጠኝ እድል። እግዚአብሔር ይስጥልን። እንግዲህ ሕክምና ማናችሁም እንደምትረዱት በጣም ልዩ የሆነ ፕሮፌሽን ነው። ኖብል የሆነ ፕሮፌሽን ነው። በዚህ ኖብል በሆነ ፕሮፌሽን ውስጥ ገብቶ መስራትና መገኘት ልዩ እድል ነው፣ ትልቅ እድል ነው። እኔ ያው ሕክምና ባለበት አካባቢ ስላደግሁ ያንን እያየሁ አድጌ ነው ወደዚህ ያደላሁት እና ከዛ በኋላ ወደዚህ ገባሁት እና እኔ የገጠር ልጅ ነኝ። ምንም እውቀቱም አልነበረኝም። ስለ ሀገራችንም ምን ደረጃ ላይ እንዳለች፣ ምን ትምህርት ቤት እንዳለ ምንም ማውቀውም ነገር አልነበረኝም። ለዝም ብዬ መማሬን ነበር ማውቀው እና 12ኛ ክፍል ማትሪክ አልፌ ነው እንግዲህ ያኔ ይሞላ ነበረ ፎርም ሳየው አዲስ አበባ ዩኒቨርሲቲ ሕክምና ፋካልቲ አለ፣ እንደገናም ደግሞ ጎንደር ሕክምና ፋካልቲ አለ። እኔ ከዛ በፊት ጭላንጭል ማውቀው በጎንደር የጤና መኮንን ሕክምና ትምህርት ይሰጥ እንደነበር ስለሆነ ሃይስኩል እያለሁ ምናልባት የጤና መኮንን መሆን ይችላለሁ ብዬ አስብ ነበርና ግን ሐኪም አለ ሕክምና አለ ሲባል በጣም ደስ ያለኝና የመጀመሪያ ምርጫዬን አድርጌ አዲስ አበባ ዩኒቨርሲቲ ነው የመረጥኩት። ከዛ ጎንደርን መረጥኩ። በሁለቱ ደግሞ ባይገኝ ሕክምና ባይሆንልኝ ብዬ ሀሩማያ የእርሻ ኮሌጅ መግባት እችላለሁ ብዬ መርጬ ነበረ። እግዚአብሔር ይመስገን
የመጀመሪያው ምርጫዬ አዲስ አበባ ዩኒቨርሲቲ ሕክምና ሳይንስ ኮሌጅ እንድገባ ሆነ። ከዛ እንግዲህ ያለውን ክብደት ታውቃላችሁ፣ አልነግራችሁም። በዛ ሁኔታ ውስጥ ሰርቫይቭ አድርጎ ሐኪም ሆኖ ተመርቆ መውጣት ትልቅ እድል ነው እና እንደ ሐኪም እኔ ልላችሁ የምፈልገው ይሄ ቅድም እንዳልኳችሁ ልዩ አይነት የተከበረ ሙያ ነው። በሂፖክራተስ መሐላ የምንጀምርበትና ራሳችንን ለዛ እውነት አስገዝተን የምንኖርበት ነው። በዚህ መሐላ ውስጥ አልፈን ሁላችንም ወደዚህ የመጣ ነው እና በእኛ ጊዜ ወደ ገጠር መውጣት ግዴታ ነበረ። ሌላም አማራጭ አልነበረም። እኔ ሲደርሰኝ የመጀመሪያው የደረሰኝ ቦታ ደርግ ሰዎችን ከተለያዩ ቦታ እየወሰደ ያሰፍር ነበርና ፓዊ የሰፈራ ጣቢያ ነበረ። እኛ ባቀናነው ቦታ እነሄኒ ሄደው እኛ በቀርከሃ እንትን ውስጥ የሰራ ነውና ለአራት ነበርን። በአንድ ድንኳን ውስጥ መናድረው በአንድ ድንኳን ውስጥ 4 ሰዎች ትንሽ ድንኳን እችን የማታክል ነገራት በዛ ውስጥ ለ4 እያደርን በቦታው የነበረው ችግር እኛ ፖለቲካልን ፌስ እያደረግን ነው የሰራ ነው። የፖለቲካ ሰዎች እኛን የሚያዩበት እይታ አስቸጋሪ ነበረ እና በዛ ውስጥ ስንሰራ ቆይተን ነው የወጣ ነው። ከዛ ለ6 ወር ነው ሰርቼ የወጣሁት እዛና ከባድ ጊዜ ነበረ። ሰዎቹን እነዚያን ሰዎች መርዳት ማለት ልዩ ደስታን ይሰጣል። እነዚያ በወባ በዲያሪያ በአስፔሪዘንተሪ ምኑ የሚያጠቃቸው ሰዎች እነሱን መርዳት ማለት ልዩ ደስታን ነው የሚሰጠው እና በዛ ሁኔታ ውስጥ ሰርቼ ነበር ያለፍኩት እና እዛ ውስጥ አንዴ የገጠመኝ ቻሌንጅ ምንድን ነው? እሱን ልላችሁ ፈልጋለሁ። ያው ከካድሬ ጋር ነው የምንወጣው ወደ ስራ ቦታ። እኛ ዋናው ሄድ ሴንተር ሆነን ከዛ የተለያዩ ቦታ የሰፈሩ ሰዎች እነሱን ለማከም እንወጣለን። ተከፋፍለናል ሐኪሞች ያንን ቦታ። በእኔ ስር ያለውን ለማየት መውጣት ነበረብኝ እና አንድ ቀን ወጥቼ ከዛ ካድሬ ጋራ ወጥቼ ያው እዛ ያሉትን ነርሶችን ነው እኔ እንትን ማድረጋቸው፣ ምን ችግር እንዳለባቸው እንዴት መስራት እንዳለባቸው ማማከር ነው። ከዛ ከነሱ ጋር እየሰራሁ ያለው ይሄ ካድሬ ዶክተር ባኑ ጊዜ ፈጀብን እኮ ምን ነው ጮህብኝ። በቃ በጣም 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 አዘንኩ፣ ተቆጣ ውስጤ። እንዴ ይሄ ምን ማለት ነው? አንድ ካድሬ እዚህ ገባ ማይባል ካድሬ እኔ ደግሞ እንደ ሐኪም ሙያዬን የግዴታ የተወጣ እያለው እንዴት እንዲህ ያቃልኛል ብዬ በጣም ተሰማኝ። ግን ለነገሩ እኔ እግዚአብሔር ይመስገን በእግዚአብሔር ማምን ሰው ስለሆንኩ ማታ ሄጄ መጽሐፍ ቅዱስ ላይ ሳነብ ቁጡ ሰው ይላል። ምሳሌ ውስጥ እኮ ነው ቁጡ ሰው ጠብን ያበዛል ይላል። ኧረ ጌታ ሆይ ይቅር በለኝ ብዬ ከዛ በኋላ ከሰውየውም ጋር ሰላም ሆንኩ እና ያንን ቻሌንጅ አስታውሳለሁ። እና ከዛ በኋላ ወደ ፍኖተ ሰላም ነው የመጣሁት። በፍኖተ ሰላም አካባቢ የነበረኝ ቆይታ በጣም ጥሩ ነበረ። በህብረተሰቡ ወንድ በጣም ተወድጄ በጥሩ ሁኔታ ነው ያሳለፍኩት እና ያው በሂፖክራተስ መሐላ ማዳላት አስፈላጊ እንዳይደለ፣ ከሰው ሰው መምረጥ አስፈላጊ እንዳይደለ ይናገራል። ስለዚህ እዛም ቦታ ላይ ደግሞ በሚያስተዳድሩ አይነት የፖለቲካ ሰዎች ኢሰፓ ምናምን የሚባሉ ሰዎች ጣልቃ ሊገቡ አንዱ ባህር ዳር ካላከኝ አለ። እዚህ ምን አጣህና ነው ብለህ አልኩት። ፊት ለፊት ነው የነገርኩት። እዚህ ምን አጣህና ነው ሪፈር ማድረግህ? ምንም የምታገኘው ነገር እንደሌለ ስለማውቅ አልክህም ባህር ዳር። በቃ እኔው አክምሃለሁ፣ እዚህ ያሉት ሐኪሞች ያክሙሃል ብዬ ቻሌንጁን ፌስ ያደረኩበት ጊዜ ትዝ ይለኛል። ከዛ በኋላ ወደ ሰርጀሪ ገባን። በሰርጀሪ ያለን ጊዜ እንግዲህ የሬዚደንሲ ጊዜ በጣም ከባድ ጊዜ ነው። ያንን ጊዜ አሁን ያላችሁት ምንም ፌስ የምታደርጉት ነገር የለም። እኛ በጣም ቤናይን የሆኑ ሰዎች ነን። እናንተን ስናስተምር በጣም ቤናይን ሰዎች ነን። እኛ አስተማሪዎቻችን እንደ ሰውም ለመቁጠር ይቸገራሉ። እኔ አምሶሪ ቱ ሴይ ዛት አከብራቸዋለሁ። በእነሱ ስር ተምረን ነው እዚህ የደረስነው። ግን ያላቸው አመለካከት እንደ ሰውም አይቆጥሩንም እና
በቃ ኢንቲሚዴት ሲያደርጉ ያንን እንደ ውጦ ትምህርቱ ላይ ማተኮር ትልቅ ይጠይቃል፣ ስብና ይጠይቃልና በዛ ውስጥ ተምረን ነው እኛ ያለፍነውና እኔ ይገርማችኋል ስጨርስ ለራሴ ቃል ገብቼ ሄድኩት። ያው ጎንደር መሄድ እንዳለብኝ አስራት ያስታውሳል። ጎንደር መሄድ እንዳለብኝ በቃ ስሄድ ጎንደር ነው ያለ ቦታ ተብዬ ነው ያ ቦታ አንመድብም ብለው እኔ ለማስተማር ተዘጋጀው ሰው አይደለሁም። ግን ጎንደር ለማስተማር አስተማሪ እንፈልጋለን ብለው ሲልኩኝ ለራሴ ከወዲሁ ነው ቃል የገባሁት። እኔ እንደ ሲኒየሮቼ ተማሪዎቼን ኢንቲሚዴት አላረጋቸውም ብዬ ነው። ለተማሪዎቼ ሪስፔክት መስጠት አለብኝ። ነገ እነሱ ከኔ የተሻሉ ሊሆኑ እንደሚችሉ አውቃለሁ። ምክንያቱም ሜዲሲን በጣም ዳይናሚክ የሆነ ፕሮሰስ ነው ያለውም ደግሞ የእንትኑ አሰራሩ አካሄዱ ሁሌም እየጨመረ የሚሄድ ነገር ነውና ስለዚህ እኔ በፍጹም የእነሱን ፈለግ አልከተልም ብዬ ነው የሄድኩት። የእነሱን ፈለግ የሚከተሉ መምህራን አውቃለሁ እስከዛ ድረስ። ለእኔ ግን ያ አግባብ አይደለም። ስለዚህ በተማሪዎቼ ፊት ሪስፔክት አግኝቼ ነው የኖርኩት። በጣም ደስ የሚል ነገር እና ሰው ሊከበር ስለፈለገ ብቻ አይከበርም። ነገር ግን አክብሮ ሌላውን ሲይዝ ሪስፔክት ያገኛል። እኔ በዚህ ሁኔታ ነው በማስተማር ህይወት ውስጥ ያለፍኩት። አካዳሚክ ላይፌን ያሳለፍኩት በዚህ ሁኔታ እስከ ዛሬም ድረስ በጣም ተማሪዎቼን አክብሬ ነው የሚይዘው። ለዚህም ምንም ምስክር አሻም እናንተ ናችሁ እና ደስ ይለኛል በጣም በዚህ እና በተደጋጋሚ በመልካም ስብዕናና በመልካም ማስተማር ሽልማትን አግኝቻለሁ። በጣም ደስ ይለኛል በዚህ እና እንግዲህ ሕክምና በጣም ኖብል የሆነ ፕሮፌሽን ነው። እንደ ሰርጀን ደግሞ ልማርም ለመሻሻልም ወደ ውጭ ወጥቻለሁ፣ አይቻለሁ። ወደ አሜሪካ ሄጃለሁ፣ ወደ እንግሊዝ ጀርመን ሄጃለሁ። ይገርማችኋል ያላቸው ዕቃ ነው እንጂ የሚያኩራራቸው አስራት ደግፎኛል። ያላቸው ዕቃ ነው እንጂ የሚኩራሩበት ሌላ እኛ ፌስ የምናደርገውን አይነት ኬዝ ፌስ አያደርጉም። ለዚህ ምሳሌ ነግራቸዋለሁ። እኔ ጥቁር አንበሳ መጥቼ ሰርጀን ሆኜ እዛ ገብቼ ኮሎሬክታል ሰርጀሪ ላይ አተኩር ነበርና አንድ ከሲያትል የመጣ ፕሮፌሰር ኦፍ ሰርጀሪ ኮሎሬክታል ሰርጀሪ ይዤው ገባው። ከኔ ጋር ገባሁና እኔ የምሰራው ያን ቀን በጣም ኮምፕሊኬትድ የሆነ ሬክታል ሰርጀሪ ነበረና ስንጨርስ ያ ሰው ምን አለ? I have to be frank with you, I've never seen such a case አለ። በቃ ይሄ ነው። እነሱ እርሊ የሆነ ኬዝ ያገኛሉ፣ ይዝናኑበታል፣ ይሰራሉ። እኛ ግን የምናደርገው ከዲፊካልት ኬዝ ጋር ነው የምናደርገው እና የሞት ምጣይንም እኮ ቢሆን ይሄን አይልም። እኛ ራሳችን ወደኋላ የምናደርግበትና እንትን የምንልበት አይደለም። በአግባቡ አክመናቸው እኛ ይሞታሉ ያልናቸው እየዳኑ ነው ይኖሩት። እኔ በጣም ደስ ይለኛል በዚህ። ስለዚህ ውጪ ልዩ ነገር እንዳለ አላስብም። ተመቻችቶላቸዋል። አሁን ግን እኛ ደግሞ በዚህ ሁኔታ ውስጥ ሆነን የምንሰራው ስራ ቀላል አይደለም። እዛ ሄዳችሁ ስታዩ አንዲት ታይሮይድ ኖዱል ለማውጣት 4 ሰዓት 5 ሰዓት ሲፈጅባቸው ታያላቸው። ለእኛ ግን ትልቅ ታይሮይድ ለማውጣት እንግዲህ አልነግራችሁም፣ አይታችሁታል። እንደዛ ነውና ያም ደግሞ ሴፍ ነው የኛም ብሎን ሰርጀሪ። ስለዚህ በጣም ደስ የሚል ነውና ባሳለፍነው ጊዜ በጣም ደስ ይለኛል። እንግዲህ ይሄን ያህል ካልኳችሁ በቃ ይመስለኛል። ወደ መጨረሻው ስመጣ ይሄንን የተከበረ ሙያ ብለን ስንወስድ የተከበረ የሚያደርገው በሰው ሕይወት ላይ የሚሰራ ስለሆነ ነው። የሰውን ሕይወት ለማቆየት የሚሰራ እግዚአብሔር አይደለንም፣ ግን ለማቆየት የሚሰራ የከበረ ሙያ ነው። ይሄንን የከበረ ሙያ አክብረንና አፍቅረን ልንይዘው ይገባናል። ደግሞም ሙያውን ብቻ ሳይሆን ህሙማንን ህመምተኞቻችንን አክብረንና አፍቅረን ልንይዛቸው ይገባል። ስለዚህ ህሙማንን ያማከለ
በእነርሱ ዙሪያ የሆነ ስራ እንደሆነ አውቀን ለህሙማን የምንሰጠው ይሄ የኛ ስራ ህሙማንን ያማከለ ሆኖ በእውነት አስፈላጊውን ሁሉ እስከ ጥግ ድረስ ሄደን ዋጋ ከፍለን የምናገለግለው አገልግሎት በመስዋዕትነት የምናገለግለው አገልግሎት እንደሆነ ልናውቅ ይገባናል። ስለ ላንሴት ደግሞ አንድ ነገር ማለት እወዳለሁ። ላንሴት በጣም አእምሮ በተሰጣቸው ወጣቶች የተመሰረተ ድርጅት ነው እና እኔ እንደውም ወደዚህ እንድመጣም እነሱ ናቸው በግድ አንገቴን አንቀው ያስገቡኝ። ምክንያቱም እኔ እንግዲህ ሽማግሌ ነኝ። በዚህ በሽምግልናዬ ኢንቨስትመንት ሊሆነኝ አይችልም እና እኔ ጋር መጥተው ሲነግሩኝ ኧረ እባካችሁ እኔ ኢንቨስትመንት ከዚህ በኋላ እንዴት ይሆነኛል አልፈልግም ብያቸው ነበረ። በጣም የሚገርማችሁ ነገር ቅድም የሚያልኳችሁ እነዚህ ወጣቶች ያስተማርኳቸው አንተ እምቢ ብትልም እኛ በግድ እናስገባሃለን፣ ደግሞ የምናስገባህ አንተ በእኛ ላይ ኢንቨስት ያደረከውን ዋጋ እንድትቀበል ብለን ነው አይደለም ያላችሁኝ። በቃ እንዲህ ብለው አፕሮች ያደረጉ እና የእነሱ ምጡቅ የሆነ አእምሮ ነው እስካሁን ድረስ በዚህ እንድንቆይ ያደረገን እና ድርጅቱም እያደገ እንዲሄድ ያው ታውቃላችሁ፣ ይሄ የግል ሕክምና በባለ ሀብቶች እጅ ወድቆ የነበረ ነገር ነው። ነገር ግን እነዚህ ብሩህ አእምሮ ያላቸው ወጣቶች ለምን የሚል ቁጭት አድሮባቸው እኛ ራሳችን አንድ ላይ ሆነን ተባብረን ለምን አንሰራም ብለው ከዜሮ በመነሳት ነው ወደዚህ የደረስነውና በእውነት ለእነርሱ ክብር እስቲ አንዴ ጭብጨባ እና በጣም ደስ ይለኛል ከነዚህ ወጣቶች ጋር አብሬ በመሰለፌ በሙያዬ ደግሞ በማገልገሌ አመሰግናለሁ። ፕሮፌሰር ብርሃኑ ቆዲሶ ስለሰጡን መልእክት እጅግ በጣም እናመሰግናለን። እሺ፣ በመቀጠል ዶክተር ሄኖክ ሰይፈ ወደ መድረክ በመምጣት የአንተንም የህይወት ጉዞን ብታካፍለን። አመሰግናለሁ። እንግዲህ ከፕሮፌሰር ብርሃኑ ቆዲሶ በኋላ እዚህ ጋር ወጥቶ ስለ ሕክምናና ስለ ልምድ ማውራት በጣም ዲፊከልት ነው። ያው ፕሮፍ ተናግሮታል። ሕክምና ላይ እንደ ቤዚክ ነገር እኔ ፐርሰናሊ የማምናቸው ናቸው። ሕክምና ፓሽን፣ ሕክምና ኢንትረስት ነው። አሁን ሰዎች ያው ብዙ ጊዜ ሕክምና 12ኛ ክፍል ተማሪ ይጨርሳል ቪዥናቸው ያልሆነ ሆነው ወይም ከልባቸው የሕክምና ኢንተረስት የሌላቸው ሆነው ሕክምና ውስጥ ገብተው በሕክምና ውስጥ የሚያልፉበት መንገድና ውጤት ስላላቸው ብቻ በሕክምና መስመር ውስጥ የሚያልፉ ሰዎች መስመራቸው ሲግኒፊካንትሊ የተለያየ ነው። ፐርሰናሊ ማምነው የተወሰኑ ሳምፕሎች አሉ፣ ግን ያው ጀነራላይዝ ማድረግ በሕክምና ያለ ኤቪደንስ ክልክል ስለሆነ እሱን ማድረግ ይከብደኛል። ግን በቃ በህይወት ውስጥ እኔ አሁን ስጠየቅ ፕሮፌሽኖች በሁለት ይከፈላሉ ብዬ ነው የማምነው፣ ሕክምናና ከሕክምና ውጭ። ከሕክምና ውጭ ያሉ ስራዎች በየትኛውም መልኩ ማኒፕሌትድ መሆን ይችላል። ኤኒ ፐርሰን በገብቶ ፊት ማድረግ ይችላል። ሕክምና ይሄ ፓሽንን የሚፈልግ እውነትን የሚፈልግ ስራ ግን ከልብ ካልተሰራ ያንን የሚፈልገው ታርጌት ላይ ለመድረስ በጣም ዲፊከልት ነው። ይህን አፕሪሼት የማደርገው ያው ፕሮፌሰር ብርሃኑ ነጋም እንዳለው በጣም ማይልስቶን ያስቀመጡት እውነት ለመናገር ኢማ ላይ በነበሩበት ሰዓት እነዚህ በቃ ሐኪም የተከበረ ፕሮፌሽን ነው፣ ያንን ሪኮግናይዝ የምናደርግበት ቀን ያስፈልጋል ብሎ ዲሳይድ አድርጎ ያንን ቀን ማስቀመጥ እኛንም እዚህ ጋር ስላደረሰን በጣም ትልቅ ነገር ነው። ሪስፔክተብል ነው። ኢትዮጵያ ሜዲካል አሶሲዬሽንም እዛው ላይ ይሄንን ትሬንድ አስቀጥሎ መሄዱም በጣም ወሳኝ ነው። ላንሴት ከኢትዮጵያ ሜዲካል አሶሲዬሽን ጋር ተባብሮ የሐኪሞችን ቀን ሲያከብር የመጀመሪያው አይደለም። በእርግጥ ያው እኛ እዚህ ውስጥ ላንሴት ውስጥ ያለነው ሰዎች እንደምናምነው የሕክምና ቀን ለ9ኛ ጊዜ የተከበረ ቢሆንም
እኛ በደንብ ሴሌብሬት አድርገ ነው እያለፍን ነው ብዬ አምናለሁ። እንግዲህ 4 ነገሮች አሉ በዚህ ውስጥ ማምንባቸው። አንደኛ ላንሴት ሲመሰረት ትልቁ ታርጌት የነበረው የሐኪሞችን ነፃነት ማውጣት። ነፃነት ማለት ያው ቀድመን ሁላችንም እንሰራበት የነበረውን ኢንቫይሮንመንት እናውቀዋለን። አሁን ያሉት ኢንቫይሮንመንቶች ሁሉም ሮንግ ናቸው እያልን አይደለም፣ ግን የነበሩት ኢንቫይሮንመንቶች በጣም ስፔሲፊክ ታርጌት ያላቸው ሩቲን ነገር ላይ ያተኮሩ እና ደግሞ ስፔሲፊካሊ አንድን ስፔሲፊክ ኮምፖነንት ብቻ ለማዳበር የተሰሩ ስለነበረ እኛ እየሄድንበት በነበርነው ኤክስፐርቲዝ እና ፕሮፌሽን ያሉት ተቋሞች አብረውን ሊያድጉ አልቻሉም። ያ ደግሞ እኔ ለምሳሌ ሰብ ስፔሻሊቲን ሰርቼ ከመጣሁኝ 10 ዓመቴ ነው። በመጀመሪያዎቹ 5 ዓመት ውስጥ የነበረኝ የሰብ ስፔሻሊቲ ፕራክቲስ እና እዚህ ቦታ ላይ ሴትል አድርገን የየራሳችንን አቅም ማሳየት በምንችልበት በፉል ፓወር ስንገባ ያሳየነው ነገር ምንም የሚገናኝ ነገር አይደለም። የነበረው ኢምፔደንስ ሰዎች በዚህ ፕሮፌሽን በዚህ በተከበረ ፕሮፌሽን መስራት የሚችሉ ነገር ለማሳየት የነበረው ኢምፔደንስ ሲግኒፊካንት ነበር እና እኔ ላንሴትን የማየው ለሐኪሞች ልክ የነፃነት ቀን እንዳመጣ ብዬ ነው የማስበው። ሪኮግናይዝ የማደርገው የሁላ ሐኪም 23 ሐኪም ተሰብስቦ መጀመሪያ ብሬክ ያደረገው አበሻ አብሮ አይሰራም የሚለውን ሲሆን ሁለተኛ ደግሞ ብሬክ ያደረገው ነፃነትን። በቃ ሐኪሞች ተባብረው ኤክስፐርቲዝ በሚባል ደረጃ ቱ ደ ማክሲመም ሕክምናን አድቫንስ ማድረግ የሚቻልበትን ስራ መስራት የሚችሉበትን ነገር ያሳየ ነው። በእርግጥ ያው 3ኛም 4ኛም ሌሎችም ፋክተሮች አሉ። እነዚህ ከሶሳይቲዎች ጋር ያለንን በጣም ኢንቲሜት የሆነ ሪሌሽንሽፕ፣ የሶሳይቲዎችን ጥንካሬ፣ የአሶሲዬሽኖችን ሰፖርት፣ የሐኪሞችን ቀን ማክበር፣ እነዚህን ሁሉ የሰራ ነው በዛ ምክንያት ነው። ስለ ሐኪም እና ስለ ሐኪም መከበር ስናስብ እነዚህ ሁላ ፋክተሮች አብረው ሲደራጁ የመጡ ናቸው። የዛሬ 10 እና 15 ዓመት የነበረው የሐኪም ኢምፓወርመንት እና አንድ ሐኪም አሁን ገቨርንመንት ወይም ፕራይቬት ኢንስቲትዩሽን ሄጄ ልስራ ሲል የሚኖረው ፓወር ተመሳሳይ አይደለም። በዚህም ምክንያት እንግዲህ ላንሴት የዛሬ 6 ዓመት ስራዎችን ከጀመረ በኋላ እንደምታውቁት በትንሹ 40 ያህል በሐኪሞች ህብረት የተመሰረቱ አንድ ላይ የተሻለ አገልግሎት መስጠት የሚችሉ ተቋሞች ተከፍተዋል። ይሄ ለኛ ትልቅ ድል ነው። በቃ በከፈትነው መስመር ባሳየነው መንገድ ሐኪሞች ጠንካራ ኢምፓወርድ የሆነ ኢንስቲትዩሽን እየከፈቱ የሚችሉትን ስራ የሚችሉበት ደረጃ ላይ አትሊስት ማሳየት ችለናል። ያሳየነው ደግሞ በስኬት ስለሆነ ያንን ስኬት ተከትለው ብዙ ተቋሞች አዲስ አበባ ውስጥም ከአዲስ አበባ ውጭ ኦልሞስት ከ10 በላይ ከተማዎች ላይ ትልልቅ ህብረት ያላቸው ኢንስቲትዩሽኖች ተከፍተዋል። በዚህ በጣም ኢምፓወርድ ነን፣ በጣም ኦነርድ ነን። እንግዲህ ሕክምና አሁን ለምሳሌ ልጆቼ ይጠይቁኛል ሐኪም መሆን አሁን ትልቁ ልጅ 16 ዓመቱ ነው፣ 11 አሁን 12 ክፍል ነው የሚገባው እና ዳዲ ሐኪም እንደሆን ትፈልጋለህ ወይ ይለኛል። ነው ሐኪም መሆን ያለብህ ፓሽኑ ካለ ብቻ ነው። ካለበለዚያ ክሪፕል የሆነ ኢንዲቪጁዋል ነው የሚፈጠረው። ሐኪም ነው ሕክምናን አይወድም፣ ፓሽን የለውም። ስለዚህ ሌሎች ፕሮዳክቲቭ ያልሆኑ ነገሮች ላይ ሊሳተፍ የሚችል ኢንዲቪጁዋል ነው የሚፈጠረው። ስለዚህ ያው ሕክምናና ፓሽን ሕክምናና ይሄ ለፊልዱ ያለው ፍቅር ሊነጣጠሉ የማይችሉ መሰረታዊ ነገሮች ናቸው። ሰዎች ሰክሰስፉል ሆነው አካዳሚካሊ ስናይ ዊ ኖው ዛት ሂ ሃድ አ ፓሽን ቱ ፕራክቲስ ሜዲሲን። ያንን ፓሽን ደግሞ ያን ሁላ ውጣ ውረድ ፕሮፌሰር ፓዌ ሲሰራ በድንኳን የሰራው እነሱ እንደዛ አቅንተውት የሄዱ ተቋም ላይ ግን እኔ ፕሪቪሌጅ ዶኝ ሲሄድ ቪላ ቤት ኖሮት ሻወር ያለው ሽንት ቤት ያለው ፐርዳይም ተከፍሎት ሰራተኛ ተቀጥሮለት የሚኖርበት ክፍል ውስጥ ኖሬ ነው ያሳለፍኩት ፓዌ ሲሰራ። ዩ ካን ሲ ዘ ሳክሪፋይስስ የቀደመው ሰው ከፍሎት ለሚቀጥለው፣ እኛ ደግሞ በዛ ያሳለፍነውን ደግሞ የሚቀጥለው ጀኔሬሽን ሲሄድ ከዛ የተሻለ ኢንቫይሮንመንት ሰርቶ ያልፋል። እዛ ውስጥ ያለው ፓሽን ነው ያንን ሳክሪፋይስ እንድንሰጥ ያደረገን እንጂ ከዛ ውስጥ የምናገኛቸው ጥቅሞች ሲግኒፊካንት አልነበሩ ከሌላው ፕሮፌሽን አንጻር ሲታይ ነው። በዚህ እንግዲህ ይህን ቀን ለማክበር አክብረውን ላንሴትንም እንደ ፓርትነር ጠርተውን ኢትዮጵያ ሜዲካል አሶሲዬሽን ስለጋበዙን እና ከኛ ጋር ፓርትነር ስላደረጉ በጣም ላመሰግን እወዳለሁ።
ሌላውንም እንግዲህ ኦዲየንሱን ያው እኛ እዚህ ጋር ያለንን ልምድ እኔ አሁን ከፕሮፌሰር በኋላ እንዲሰርቻለሁ ማለት አልችልም። ለምን ፕሮፌሰር 3-4 ጊዜ እኔን አስተምሮኝ ነው እዚህ የደረስኩት። ስለዚህ በልምድ አኳያ ፕሮፌሰር የተናገረው ነገር እጅግ በጣም በቂ ስለሆነ ያንን ደግሜ መናገር አልፈልግም። እንግዲህ የሐኪሞች የነጻነት ቀን በደንብ እየበራ እየጎመራ የሚሄድ ነው። የእኛ ግን መሰረታዊ ስራችን ባለን ቦታ የምንሰጠውን አገልግሎት በፓሽን በፍቅራችን እስከ መጨረሻው ጠብታ ድረስ ሳንሰለች መስጠት የኛ ተፈጥሯዊ ባህሪያችን ስለሆነ ያንን አጠንክረን እንድንቀጥል እጠይቃለሁ። አመሰግናለሁ። ዶክተር ሄኖክ ልምድህን ስላካፈልከን ከልብ እናመሰግናለን። ኢትዮጵያ ሜዲካል አሶሲዬሽን እኛ ጋር መጥታችሁ ይህንን የመሰለ ፕሮግራም እንድናዘጋጅ ስለጠየቃችሁና አብረንም ስላዘጋጀን ከልብ እናመሰግናለን። የሚቀጥለው ፕሮግራማችን የሚሆነው የኬክ መቁረስ ፕሮግራም ነው የሚሆነው። ይህንንም የምናደርገው ፕሮፌሰር ብርሃኑ ነጋ፣ ፕሮፌሰር ብርሃኑ ቆጢሶ፣ ዶክተር አስራትና ዶክተር ሄኖክ እንዲሁም ዶክተር ገለታው ወደ መድረክ በመምጣት አንድ ላይ ኬኩን እንቆርሳለን። ስለመጣችሁ እጅግ እናመሰግናለን። የዛሬው ፕሮግራማችንን ይመስላል።